ከዛው አልጋ ቤት ውስጥ ትገባለች። ከዛ በኋላ እኔ ሄጄ የሆነም ድምፅ እንድሰጥ ነው፣ ምክንያቱም እንዳይጎዳት ነው። አሁን በር ውስጥ ቆልፎ እኛ ፖሊስ ነን ክፈት ምናምን ከተባለ አሳልፈሽ ሰጠሽም ብሎ እንደገና ሌላ ጉዳት ሊያደርስባት ነው። ስለዚህ የመጀመሪያ ስራችን የልጅቷ እንደገና ጉዳት እንዳይደርሳት የእሷ ሴፍቲ ነው መጠበቅ ያለብን። ስለዚህ በምንም ተአምር ነው ፖሊሷ ራሷ እያለች በምንም ተአምር እንደዚህ ያሉ እንዳትይዙት፣ እንዲህ አምልጦ እንኳን የሆነ ነገር እንዳያረጋት፣ የባሰ ችግር ውስጥ እንዳንገባ በቃ የሆነ ደቂቃ ፈልጋችሁ እንደዚህ ሲላዩ ነው የምንይዘው ተባባለ። በቃ እቺን አሪፍ ፕላን የተባለች ይቺ ናት፣ በእኛ እዛን ሰዓት ያወጣናት ማለት ነው። ከዚያው ደወለችለት። ስትደውልለት በቃ እኔ በጣም ያዘንኩት ማለት ነው። ደወል ብሩ ሰጥሽ አላት። ፖሊሷ ራሷ በጣም ነው የደነገጠችው። ምክንያቱም ቀረጻ ላይ ነበር። ቀረጻ ላይ ነው፣ ብር ላመጣ ነው። አሁን ከሱ የምትለያለች ቀረጻ እየሄድኩ ነው፣ በቃ ለሕክምና ያልኩ ብር እየለመንኩ ነው። የተለያዩ ሚዲያዎቹ አዶና ይሁኑ ሌሎቹ ቃል የገቡልኝ ያለችው፣ እሱ ደግሞ የሚጠብቀው ያለው ይሄ ብር ነው። የሆነ ተጸጽቶት እኮ ቢሆን የሆነ ነገር ባደረገው ነገር ተጸጽቶ ቢራባረብ ታዝኝነታለሽ የሆነ ነገር ማለት ነው። ስቲል የሚፈልገው ብር ነው። በጣም ብዙ ነገር እንበድሏታል፣ ነግራሻለች። እሷ በነገረችን ጎዳና ያደረች እንደነበረች። ለሴት ልጅ ደግሞ ጎዳና ከባድ ነው በጣም ማለት በወንድ ልጅ ሆነ ስታዩ በጣም ከባድ ነው። ሊደርሳቸው የሚችሉ በደልም ስላለ ማለት ነው። እና ጎዳና ነው ማድረው ምናምን አለች። በጣም ነው ያዘንኩት። ሲደወልለት ብሩን ሰጥሽ ወይ ነው? ብሩ ሰጥሽ ወይ አላት። አዎ አለችው። ከዛ በኋላ ሄድን ያለ ነው። በቃ አሁን መጥቶ ብር ይቀበለኛል የተወሰነ ብር እንዴት እናደርግ ስትል፣ አይ በቃ ይሄ ሌላው አካውንቴ ውስጥ አስገብተዋል በይ፣ ትልቁ ብሩ አካውንት ነው የተገባ በይ፣ የተወሰነ ግን እጅሽ ላይ መያዝ አለብሽ ተብሎ ከዛም ብለን እጇ ላይ ያዘች። ምክንያቱ እሱ የለኝም ካለችው ወደ እርምጃ እንዳይገባ ነው። ለምን ታዲያ ብር ተሰጠኛልሽ፣ ምናልባት አይ አልተሰጠኝም ብትሮ ያ ቀን ሊያገኛት ይችላል። ስለዚህ ያን ቀን ሊያመልጠን ነው እና የመጨረሻው ቀን ነው። ምክንያቱም እየጠበቀ ያለው እሱ ነው። አይ ብር አላገኘሁም ካለ ላያገኘኝ ይችላል ብላ ስለምታስብ ነው። ከዛው በቃ ይሄን ተነጋገርን። ሲቪሎች ነው መመደብ ያለባቸው። ምክንያቱም እሷ እንዳለችሽ ፖሊሲያዊ መንገድ ቀይሰው ነው የሚሄደው ሁሌ ማለት ነው። አብረን ስንሄድ አለችኝ በሩቅ ራሱ ፖሊሲያዊ ወደዚህ እንድታጠፍ ነው የሚላት። መንገድ ይኑሮ አይኑረው ይወቁት አይወቁት ታጥፎ ነው የሚሄደው። ስለዚህ እንደዚህ ነው ፖሊስ ካየ በጣም ሊበረግድ ስለሚችል ሲቪል ይመደብ ተባለ። እዛ ወቅቱ የነበሩ 2 ሲቪሎች ናቸው የተሰጡ፣ ሌሎቹ ሩቅ እንዲጠብቁ ነው። ከዛ በኋላ መግቢያ አለ። እሷው ገባች። እኔ በሌላ በኩል ሁኜ ፊት ለፊታቸው ሻይ ቡና የሚሸጥበት ቤት አለ። እዛ ሻይ አዝዤ ቁጭ አልኩ። ከዚያው እሷ ብቻ ናት የገባችው። መልኩ ነግሬሻለሁ፣ ቲክቶክ ላይ አይቼዋለሁ በተወሰነ መልኩ። እዛን ሰዓት ደግሞ ነጭ ቲሸርት ለብሰዋል ብላኛለች። ቁጭ ብዬ የጠበቁት ነው። መጣ ከጓደኛው ነው፣ ከእሱ ጋር የሆነ ተራ አስከባሪ ጓደኛ አለው። ሲገቡ አየሁት። ከዚያ በኋላ ገና ስልኬን አውጥቼ መጣ ስል ወጣ። እንዴ ተደናገጥኩ። ምክንያቱም ይሄ ፕላናችን ውስጥ አልነበረም። በቃ ወጥቶ ሄደ። እንዴ ምናምን ቢያረ ልጁ የወጣ ነው አልኩት። እንዴ በቃ እሺ ተከተለው አሉ። ከዚያው በቃ እየወጣ ነውና ነይ ያልኳት ለሷ ከጀርባ ሆነሽ እንድታዩ ነይ ብያት ወጣሁ። ትንሽ ሄድን፣ እየተከተልኩት ቀስ እያልኩ ደረሱ ሲቪሎቹ ማለት ነው። ሲቪሎቹ ደረሱ። እነሱ አያውቁትም እዛን ሰዓት በቃ በእኔ ነው ምንድነውና በግራና በቀኝ ሆኑ ይሄ ነው አልኳቸው በምልክት ማለት ነው። ከዛ በኋላ ዘሎ ሲይዙ እሷም አለች። ከዛው የሮጠ ስትመጣ እሷን ያዝናት ፖሊሶቹ። ምክንያቱም እሷ እንዳስያዘችው እንዲያውቅ አልፈልጉም። ምክንያቱም የደህንነቷ ያሰጋቸዋል። ምክንያቱም ብለዋታል። እሷ የሀገር ስልክ አለው ኪስ ውስጥ የያዛቸው ወረቀቶች አሉ። እኔን ካሳሰርሽ አንድ ስልክ በቂ ናት ብለዋታል። ደውዬ ካለሽበት አንድሽ ምሽት ስላላት በቃ ፍራቸዋች ናት። እንዲያውን እኔ እንደያዝ ነው ኪስ ውስጥ ያለ ስልክ አስወጣለኝ ወረቀቶቹ አለች። ለምስል ይደውላል አለች። ከዚያው ለሲቪሉ ነገርኩት። ስልኩ እንዳለ የነበረ ኪስ ውስጥ እንዳለ አወጣው ማለት ነው። ከዚያው ይዘነው ሄድን ወደ ፖሊስ ጣቢያ። እሷ ግን በቃ ፖሊስ መልሷታል። ማየት ያለበትም ተባለ። እሺ ተብሎ ማታ ነበር ያኔ። ስለዚህ ወደ ቤታችሁ ሂዱ ተባለ። እሱ በጊዜያዊነት እዚያ ሊቆይ ነው፣ ግን በተቻላችሁ መጠን አፍጥኑት። የአማራ ክልል ፖሊስ መጥቶ እንዲወስደው በቃ እንደምን ብሎ መፍጠን አለበት። አጋጣሚ ሆኖ የተያዘ አርብ ነው። ስለዚህ ቅዳሜና እሁድ አለን ቀናቶች ስላሉ
ሐሙስ ነው ሐሙስ ነው የተያዘ ማታ ማለት ነው። ዓርብ አለን፣ ቅዳሜ እሁድ ስላለን በተቻላችሁ መፍጠን አለባችሁ። ምናልባት የመፈታት ቻንስ ሊኖረው ይችላል። ምክንያቱም እኛ የያዝነው በአደራ ነው። እነሱ ላኩልን ካላሉ ወይ እንውሰደው ካላሉ ወይ የራሳችሁ ሰው ካላኩ በቃ ልንፈታው እንችላለን ተባለ። በቃ ልጅቷ በዚህ የባሰ ፈራች። በቃ ይሄ ከተለቀቀማ ይገለኛል። ስለዚህ በቃ አንቺ ተኚ፣ በጠዋቱ ዓርብ ሂደን ቃል ትሰጫለሽ፣ እኛም የተወሰነ ምንድነው እናደርጋለን፣ ተጽዕኖ እናደርጋለን። ሚዲያውን እንደምንም እዛ ሰዓት አስቤያለሁ። መጀመሪያ ሚዲያ ላይ ልውጣ ስትለኝ እንዳልኩሽ መጀመሪያ መስረጃ ያስፈልጋል። ልጁም ይፈራሉ ሚዲያዎቹ። አሁን ዝም ብለን አናስወጣም ነው የሚሉና የግድ ልጁ ተይዘው ቃሉ መስጠት አለበት። ያኔ ነው ምን መሆን ያለበት። አሁን ግን ቃሉ ስለተያዘ በቃ እንደምንም ብለን ወደ ሚዲያ እናቀርብሻለን አንቺ፣ ስለዚህ ተረጋጊ ምናምን አልኳት። አልተኛችም ያቺ ማታ ማለት ነው። እየደወለች እንደዚህ ያረ እንዳይፈቱ ትለኛለች። ኧረ በቃ እንደዛ የምትሰጊ አልጋ እንቀይራለን፣ ችግር የለውም። አሁን ያደርሽው ያለሽ አልጋ ወደ ሌላ ትራንስፈር እናደርጋለን፣ ተረጋጊ ምናምን አልኳት። ብሎ ያችን ቀን ምንድነው ሆነች ማለት ነው። ሄድን ተያይዘን ማለት ነው። ደወለችልኝ፣ አብረን ሄድን። ከዚያው እሷም መርማሪዋ የነበረች የቦሌ ክፍለ ከተማ እዝኛው ማለት በጣም ደግ ፖሊስ ናት። እሷም ተባብራለች። አማራ ክልልም እየደወለች ነበር። በአስቸኳይ ወረቀት አምጡ ላኩልን፣ በአስቸኳይ እስረኛውን እንፈልገዋለን የሚለው ደብዳቤ ይግባልን፣ በአስቸኳይ የራሳችሁ ቡድን ላኩ። በቃ በየሰዓት ነበር የምትደውለው የነበረችው። ከዛ በኋላ ደግሞ እህቱ ናት መሰለችኝ፣ እንዴት ወንድሜ ታሳስሪዋለሽ ብላ በዛች ቅጽበት ለንጋታው ማለት ነው እሷን ማስፈራራት ጀመረች። ጭራሽ የሚገርምሽ የራሷ ከየት እንደመጡ አላውቅም፣ ሲቪልና ፖሊስ ይዛ ነው ስትፈልጋት የነበረችው እዛ አልጋ ቤቱ ላይ ማለት እዛ አልጋ ላይ ድረስ ሂዳ ማለት ነው። ከልጅቷ የባሰ ብላ ተረበሸ። አንዳንድ ጊዜ ማለት ባላሳስሮ የባሰ ችግር ሊመጣብኝ ነው። ኧረ ችግር የለውም እዚህ ላይ ደርሰሽማ ህግ አለ፣ እንደዚህ ያድርጉማ በቀላሉ አይለቅቱም። አሁን የልጁ ተደራርበዋል፣ ታገሽ። እዚያው እኛም ባህር ዳር የደወልኩለት ነበር፣ ሁለቱ መርማሪዎቹ። እነሱም ጥሩ ምላሽ ነበር የሰጡ። እየጻፍን ነው፣ አሁን ጽፈናል፣ አይለቁትም፣ በቃ በእኛ ላይ ጣሉት። ደውለን ሁሉ ነገር ፋክስ አድርገናል፣ አይለቁትም ተባለ። ምንድነው ሆነች ማለት ነው። ወደ ፖሊስ ጣቢያ ሄድን፣ ነገር ናቸው። ከዚያ ፖሊሶቹም ጥሩ ነው ያደረጉት። በቃ እንደዚህ ምሰጊ ከሆነች ጠይቂው፣ በቃ እንደ ታሳሪ እንደ ኖርማል ታሳሪ ስሙ አስጠርተሽ ጠይቂው አሏት። ከዚያው እሺ ምናምን ብላ እኔ ውጭ ነበር ያለሁት ገብታ ስትጠይቀው እሱም ተደናገጠ። እንዴ አንቺ አይደለሽም እንዴ ያሳሰርሽኝ አላት። እንዴ እኔ እንዴት አድርጌ ያሳስራለሁ ምናምን አለችው። በቃ ምክንያቱ ትንሽ ምንድነው መሆን አለባት